ህንድ በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ ስለማዘዟ፣ ካርቱም ከ3 ዓመታት በኋላ ትምህርት ቤቶቿን ስለመክፈቷ፣ ኤርትራውያን ስደተኞች ለእስርና የከፋ ስቃይ ተጋልጠዋል ስለመባሉ፣ ግብፅ የኢትዮጵያን የባህር በር ጥያቄ ለመደገፍ ዝግጁ ነኝ ስለማለቷ፣ የፌዴሬሽን ምክር ቤቱ ያስተላለፈው ውሳኔ የተለያዩ አስተያየቶችን ስለማስተናገዱ በሰፊው፣ የሳዑዲው ከፍተኛ ባለስልጣን ከአስመራ መልስ ኢትዮጵያ ስለመግባታቸው፣ ሳዑዲ አረቢያ ካባረረቻቸው ስደተኞች መካከል ገሚሱ ኢትዮጵያውያን ናቸው ስለመባሉ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። ህንድ በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አዛለች። በኢራንና በአሜሪካ መካከል ያለው ወታደራዊ ውጥረት እየተባባሰ በመምጣቱ የህንድ የውጭ ጉዳይ ሚኒስቴር ሰኞ ዕለት በኢራን የሚገኙ ዜጎቹ በአስቸኳይ ለቀው እንዲወጡ አሳስቧል። በቴህራን የሚገኘው የህንድ ኤምባሲ በወል ትስስር ገጽ ባስተላለፈው መልእክት በኢራን ያለው ሁኔታ በየጊዜው እየተቀያየረ በመሆኑ በአሁኑ ወቅት እዚያ ያላችሁ የህንድ ተወላጆች የንግድ አውሮፕላኖችን ጨምሮ በማንኛውም የትራንስፖርት አማራጭ ሀገሪቱን ለቃችሁ እንድትወጡ እመክራለሁ ብሏል። እንደ ህንድ የውጭ ጉዳይ ሚኒስቴር ግምት ከሆነ በአሁኑ ወቅት በኢራን ውስጥ ወደ 10,000 የሚጠጉ የህንድ ዜጎች ይገኛሉ። ኤምባሲው እነዚህ ዜጎችም ሆኑ የህንድ ዝርያ ያላቸው ግለሰቦች ከፍተኛ ጥንቃቄ እንዲያደርጉ፣ የተቃውሞ ሰልፍ ወይም ግጭት የሚታዩባቸው አካባቢዎችን እንዲርቁ፣ እንዲሁም ከኤምባሲው ጋር ያላቸውን ግንኙነት እንዲያጠናክሩ አሳስቧል። ዜጎች በየቀኑ የሚወጡ የአካባቢው መገናኛ ብዙሃን መረጃዎችን በቅርበት እንዲከታተሉ መመሪያ ተሰጥቷል። ይህ የህንድ ውሳኔ የመጣው አሜሪካ በኢራን ላይ ወታደራዊ ጥቃት ልትሰነዝር ትችላለች የሚለው ስጋት በዓለም አቀፍ ደረጃ በጨመረበት ወቅት ነው። የዜጎች ደህንነት አሳሳቢ መሆኑን የገለጸው ኤምባሲው ሁኔታዎች ከቁጥጥር ውጭ ከመሆናቸው በፊት ሁሉም ዜጎች ወደ ሀገራቸው ወይም ወደ ሌላ ደህንነቱ የተጠበቀ ስፍራ እንዲጓዙ አጥብቆ መክሯል። በካርቱም ከ3 ዓመታት በኋላ ትምህርት ቤቶች መከፈታቸው ተነግሯል። በሱዳን ለ3 ተከታታይ ዓመታት በተካሄደው የእርስ በርስ ጦርነት ምክንያት ትምህርት ቤቶች ተዘግተው መቆየታቸውን ያስነበበው ሱዳን ትሪቡን በካርቱም በጦርነቱ ሳቢያ ጉዳት የደረሰባቸው በመቶዎች የሚቆጠሩ የትምህርት ቤት ህንፃዎችን ለመጠገንና ዳግም ተማሪዎችን ለመቀበል ጥረት እያደረገ እንደሆነ ዘግቧል። በሚያዝያ 2023 በሱዳን ሰራዊትና በፈጥኖ ደራሽ ድጋፍ ሰጪ ኃይል ሰራዊቱ መካከል ግጭት ከተቀሰቀሰ ወዲህ በዋና ከተማ የሚገኙ 280 ገደማ ትምህርት ቤቶች በከፊል ወይም ሙሉ በሙሉ መውደማቸውን ያወሳው የአገሪቱ ትምህርት ሚኒስቴር በውጊያው ሳቢያ አንዳንድ ትምህርት ቤቶች የታጣቂዎች ሰፈር ሲደረጉ፣ በርካታ ትምህርት ቤቶች ለተፈናቃዮች መጠለያነት እንዲያገለግሉ ተደርገው እንደነበርም ጠቅሷል። በዚህ ምክንያት መምህራንና ተማሪዎች ከአካባቢያቸው እንዲሰደዱና የከተማዋ የትምህርት ስርዓት ሙሉ በሙሉ እንዲፈርስ ምክንያት ሆኖ መቆየቱን ያመላከቱት የካርቱም የትምህርት ዳይሬክተር ቀሪባላ መሐመድ አህመድ ነዋሪዎች ቀስ በቀስ በአንጻራዊነት ሰላም ወደ ሰፈነባቸው የከተማዋ አካባቢዎች እየተመለሱ በመሆኑ በዚህ የትምህርት ዘመን ከ1 ሚሊዮን በላይ ተማሪዎች ይመዘገባሉ ተብሎ እንደሚጠበቅ ለሱዳን ትሪቢዩን ገልጸዋል። ትምህርታቸውን ለመከታተል በመንግስት ትምህርት ቤቶች የተመዘገቡ ተማሪዎች ቁጥር ባለፈው ዓመት ከነበረበት 236,000 በተከታዩ ዓመት 726,706 ወደ መድረስ መቃረቡን የገለጹት ዳይሬክተሩ የቁጥሩ መጨመር በአካባቢው ላይ እየታየ ያለውን አንጻራዊ መረጋጋት የሚያሳይ ነው ማለታቸውን ሱዳን ትሪቢዩን ዘግቧል። ኤርትራውያን ስደተኞች ለእስርና ለከፋ ስቃይ መጋለጣቸው ተገልጿል። ከ3,000 በላይ ኤርትራውያን ስደተኞች በግብፅ ለእስር፣ ለጾታዊ ጥቃትና ለከፋ ስቃይ መዳረጋቸውን አንድ የሰብአዊ መብት ተሟጋች ድርጅት አስታውቋል። ከ1985 ጀምሮ አገሪቱን እየመሩ ያሉትና እስካሁንም ምርጫ አካሂደው የማያውቁት ፕሬዝዳንት ኢሳያስ አፈወርቂ ዜጎቻቸውን ላልተወሰነ ጊዜ ለወታደራዊ አገልግሎት የሚዳርጉ በመሆኑ በርካታ ወጣቶች አገሪቱን ጥለው እንዲሰደዱ ምክንያት እንደሆነ ዘግቧል። ሁማን ራይትስ ኮንሰርን ኤርትራ የተሰኘው ድርጅት ባወጣው ሪፖርት መሰረት ካለፈው ጥር ወር መጀመሪያ ጀምሮ ከ3,000 በላይ ኤርትራውያን ስደተኞች በግብፅ ተይዘው ታስረዋል። ድርጅቱ የሰበሰባቸው ምስክርነቶችና ፎቶግራፎች እንደሚያሳዩት ታሳሪዎቹ በድብደባ፣ በሙቅ ውሃና በኬሚካል በሚደርስ ቃጠሎ እንዲሁም በጾታዊ ጥቃት እየተሰቃዩ ይገኛሉ። በእስር ላይ የነበረች አንዲት እናት ላይ በደረሰ እንግልት ምክንያት 2 ታዳጊ ልጆቿ ሕይወታቸው ማለፉን ድርጅቱ ገልጿል።
ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ ዝግጁ ነኝ ማለቷ ተሰምቷል። በተባበሩት አረብ ኤሚሬቶች የሚታተመው ዘ ናሽናል ባስነበበው ዘገባ የግብጽ መንግስት ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድና ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የላከው ደብዳቤ የግብጽ መንግስት ኢትዮጵያ የምታነሳው የባህር በር መዳረሻ ጥያቄን ለመደገፍ ዝግጁ እንደሆነ፣ በምላሹ ኢትዮጵያ የናይል ወንዝ ተፋሰስን በተመለከተ የያዘችውን አቋም እንድታላላ ሲል ጠይቋል። የካይሮ መንግስት በዚሁ ደብዳቤው የኢትዮጵያ መንግስት ይህንን መደራደሪያ የማይቀበል ከሆነ በሱዳን፣ ሶማሊያ፣ ጅቡቲና ደቡባዊ ቀይ ባህር ቀጠና ሰራዊቱን በማስፈር ኢትዮጵያ የባህር በር መዳረሻ እንዳታገኝ እንደሚሰራ አስጠንቅቋል። ግብጽ ቀደም ሲል በዓለም አቀፍ የንግድ ቀጠና ወሳኝ ለሆነው ባቤል መንደብ ቅርብ የሆኑት ዶራሌና አሰብ ወደብን ለማልማት ከጅቡቲና ኤርትራ መንግስት ጋር መስማማቷን ያስነበበው ናሽናል ኒውስ ዘገባ አሁን የግብጽ መንግስት ያቀረበውን ጥያቄ በተመለከተ የኢትዮጵያ መንግስት ምንም ያለው ነገር ባይኖርም ቀደም ሲል የኢትዮጵያ መንግስት ኢትዮጵያ በሰላም አማራጭ የወደብ ተደራሽነቷን ማረጋገጥ እንደምትፈልግ በተደጋጋሚ መናገሩን አስነብቧል። የፌዴሬሽን ምክር ቤት ያስተላለፈው ውሳኔ የተለያዩ አስተያየቶችን አስተናግዷል። በአማራና ትግራይ ክልሎች መካከል የግዛት ይገባኛል ጥያቄ የሚነሳባቸው 5 የምርጫ ክልሎችን በተመለከተ የተላለፈውን ውሳኔ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አድርጓል። የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉ ክልሎችን ያስታወቀው ቦርዱ ከፌዴሬሽን ምክር ቤት በተጻፈ ደብዳቤ መሰረት በሁለቱ ክልሎች መካከል የውዝግብ መነሻ የሆኑት ሁመራ፣ አዲረመጽ፣ ኮረም፣ አፍላ፣ ጠለምትና ራያ አላማጣ ምርጫ ክልሎች በሰባተኛው ሀገራዊ ምርጫ ከትግራይ ክልል ውጭ ሆነው ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው መወሰኑን አውስቷል። የአስተዳደር ይገባኛል ውዝግቡ በህገ መንግስታዊ ውሳኔ ሊፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑን በፌዴሬሽን ምክር ቤቱ እንደተጠቀሰ ያመለከተው ቦርዱ የምክር ቤቱን ውሳኔ ተፈጻሚ ለማድረግ ዝግጅት እያደረገ እንደሆነም አመልክቷል። ይህን ተከትሎ ውሳኔ ከተለያዩ ልዩ ወገኖች ድጋፍም ተቃውሞ መልእክት አስተናግዷል። በዚህ መሰረት በአማራና በትግራይ ክልሎች መካከል የይገባኛል ውዝግብ በሚነሳባቸው አካባቢዎች ላይ የተላለፈው የምርጫ ውሳኔ በጥብቅ እንደሚቃወም አስቀድሞ ያስታወቀው ዴሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ነው። ለብሔራዊ ምርጫ ቦርድ በጻፈው ደብዳቤ ውሳኔው ህገ መንግስታዊ ስርዓትን የሚንድና ስርዓት አልበኝነትን የሚያውጅ ነው ያለው ፓርቲው እርምጃው የክልል አስተዳደርን በጉልበት የመንጠቅ ሙከራ በመሆኑ ውሳኔው በህግ ፊት ተቀባይነት የለውም ሲል አመልክቷል። ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ አካባቢዎችን በፌዴራል መንግስት ስር እንዲሆኑ የመወሰን ስልጣን እንደሌለው የጠቀሰው ስምረት ፓርቲ አክሎም ምርጫ ቦርድ በፌዴሬሽን ምክር ቤት የፖለቲካ ተጽዕኖ ስር መውደቁ የተቋሙን ነጻነትና የምርጫውን ተአማኒነት እንደሚያጠፋው አሳስቧል። ውሳኔው ማስተካከያ የሚደረግበት ካልሆነ ከምርጫው ራሱን እንደሚያገልና አስፈላጊውን ፖለቲካዊ ትግል እንደሚያደርግም ዴሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ በደብዳቤው ጠቅሷል። በተያያዘ ዜና በሚኒስትር ማዕረግ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የዴሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ መሪው አቶ ጌታቸው ረዳ በወል መገናኛ ገጻቸው ባስተላለፉት መልእክት ቦርዱ ይፋ ያደረገውም ሆነ መነሻ አድርጌዋለሁ ያለው የፌዴሬሽን ምክር ቤት ያሳለፈው ውሳኔ የአገር ሰላምን ይበልጥ ከማወክ ውጪ ሌላ ትርጉም አለው ብዬ አላምንም ብለዋል። በተጨማሪም የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና በወቅታዊነት የስምረት ፓርቲ መስራች ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም እንዲሁ በተላለፈው ውሳኔ ላይ ተቃውሟቸውን ሲያሰሙ የኢኖቬሽንና የቴክኖሎጂ ሚኒስትርና የአማራ ብሔራዊ ንቅናቄ ሊቀመንበሩ ዶክተር በለጠ ሞላ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ ደግፈው ባወጡት መግለጫ ውሳኔው የፕሪቶሪያን ስምምነት ያከበረ ነው ብለዋል። የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያን ስምምነት ያከበረ ነው ያሉት ሚኒስትሩ በመልእክታቸው የአቶ ጌታቸው ረዳ ስምረት ፓርቲን ከፕሪቶሪያ ስምምነት ያፈነገጠ ካሉ በኋላ ከዚህ ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን ሲሉም ገልጸዋል። በሌላ በኩል የትግራይ ውክልና የሌለበት የፌዴሬሽን ምክር ቤት ያሳለፈውን ውሳኔ ተቀባይነት እንደማይሰጠው የትግራይ ክልል ጊዜያዊ አስተዳደር አስታውቋል። ጉዳዩን በማስመልከት የክልሉ አስተዳደር ፕሬዝዳንት የጽህፈት ቤት ሰኞ አመሻሹ ላይ ባወጣው መግለጫ በትግራይና በአማራ ክልላዊ መንግስት መካከል አከራካሪ ተብለው የተጠቀሱ ቦታዎች ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው መወሰኑን እንደሚቃወም አመልክቷል። የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ያለው ጊዜያዊ አስተዳደሩ አካሄዱ የኢፌዴሪ ህገ መንግስትና የፕሪቶሪያ የሰላም ስምምነትን የሚጥስ አደገኛ ውሳኔ ነው፣ የሚያስከትለው አደገኛ መዘዝ ግምት ውስጥ ገብቶ በአስቸኳይ ሊታረም ይገባል ሲልም ጠይቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ክልሎቹን በተመለከተ ይፋ ያደረገውን ውሳኔ እንደገመገመ የጠቀሰው የአማራ ብሔራዊ ንቅናቄ ወይም አብን በፌስቡክ ገጹ ባወጣ መግለጫ ደግሞ በጉዳዩ ላይ ምክክር
እንዳደረገ አስታውቋል። የአማራ ሕዝብ መሰረታዊ ጥያቄዎችና የሀገራችን ውስብስብ ችግሮች በምርጫ ብቻ እንደማይፈቱ እገነዘባለሁ ያለው ፓርቲው ምርጫ መሰረታዊ የዲሞክራሲ መብትና የስርዓት ግንባታ መገለጫ በመሆኑ በሰባተኛው ሀገር አቀፍና ክልላዊ ምርጫ ለመሳተፍ የሚያስችል ስልት ነድፌ የተጠናከረ እንቅስቃሴ በማድረግ ላይ ነኝ ብሏል። ምርጫ ቦርድ ያስተላለፈውን ውሳኔ ከፕሪቶሪያ ስምምነት መንፈስ አንጻር እንደሚያከብረው ያስታወቀው የአብን ፓርቲ መግለጫ ችግር ፈጣሪዎች የሚደመጡበት የህዝብ ድምጽ ግን የሚታነቅበት ሁኔታ ከእንግዲህ ሊቀጥል አይገባም ብሏል። የህዝብን ጥያቄ የጥፋት ኃይሎችን ለማባበል ወይም ለሽንገላ ሊውል አይገባውም ሲልም ነው ያከለው። በመሆኑም ለክልሉ ምክር ቤት ምርጫ እስኪጨምር መካሄድ እንዳለበትና ይህም ሂደት ዘላቂ መፍትሄ እስኪያገኝ ድረስ ህገ መንግስታዊ ገደብ ዘለልና ልዩ ፖለቲካዊ ውሳኔ ተላልፎበት በባህል በስነ ልቦና በማንነት ከሚመስለውና ባለበት አስተዳደር ወሰን ማለትም በአማራ ክልል ምክር ቤት ጭምር ተሳትፎ እንዲኖረው መብቱ ተጠብቆለት እንዲሳተፍ እንዲመርጥና እንዲመረጥ ይህንን የዲሞክራሲ የፍትህና የነጻነት መድረክ ማንም አካል ሳይነፍገው እንደሌላው ኢትዮጵያዊ ወገኑ መብቱ በተሟላ እንዲከበርለት ጥሪ ማስተላለፍ እንፈልጋለን ሲልም አብን መልእክቱን አስተላልፏል። የሳዑዲው ከፍተኛ ባለስልጣን ከአስመራ መልስ ኢትዮጵያ መግባታቸው ተሰምቷል። የሳዑዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ከአስመራ ጉብኝት መልስ በአዲስ አበባ ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር መወያየታቸው ተሰምቷል። የሳዑዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱልከሪም አልካሪጅ በአስመራ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ ከአንድ ሳምንት በኋላ አዲስ አበባ በመግባት ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተገናኝተው መምከራቸውን መገናኛ ብዙሃን ዘግበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሁለቱ ከፍተኛ የስራ ኃላፊዎች በኢትዮጵያና በሳዑዲ አረቢያ መካከል ስላለው ጠንካራና ለረጅም ጊዜ ስለቆየ የሁለትዮሽ ግንኙነት መወያየታቸውን ጠቅሶ ግንኙነቱን ወደ አዲስ የላቀ ደረጃ ማሳደግ አስፈላጊ መሆኑ አጽንኦት ተሰጥቶበታል ብለዋል። በተጨማሪም በጋራ ፍላጎት ላይ በተመሰረቱ ቀጠናዊ የሰላምና የጸጥታ ጉዳዮች ዙሪያ ሀሳብ መለዋወጣቸውም ተነግሯል። የሳዑዲው ሚኒስትር በአዲስ አበባ ውይይት ያደረጉት በገልፍ አገራትና በአፍሪካ ቀንድ አገራት መካከል እየጨመረ የመጣውን ዲፕሎማሲያዊ እንቅስቃሴ ተከትሎ ባለፈው ሳምንት በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ በኋላ መሆኑ ተዘግቧል። ሳዑዲ አረቢያ ካባረረቻቸው ስደተኞች መካከል ገሚሱ ኢትዮጵያውያን ናቸው ተብሏል። በሳዑዲ አረቢያ በየሳምንቱ የሚካሄደው የህገወጥ ስደተኞች ቁጥጥር ከተያዙ ግለሰቦች መካከል ከግማሽ በላይ የሚሆኑት ኢትዮጵያውያን መሆናቸውን የተሰማው በአንድ ሳምንት ውስጥ የሳዑዲን ድንበር ጥሰው ለመግባት ሲሞክሩ ከተያዙ 1663 ግለሰቦች ውስጥ 54 በመቶ ኢትዮጵያውያን፣ 45 በመቶ የመናውያን እንዲሁም ቀሪው 1 በመቶ የሌሎች ሀገራት ዜጎች ድምር መሆናቸውን ካፒታል ዘግቧል። በተጨማሪም በተካሄደው አጠቃላይ ፍተሻ 19101 ህገወጥ ነዋሪዎች በቁጥጥር ስር ሲውሉ ከነዚህ ውስጥ 12153ቱ የነዋሪነት ህግን፣ 4103ቱ የድንበር ደህንነትን እንዲሁም 2845ቱ የስራ ህግን የጣሱ እንደሆኑ ተመላክቷል። በዘገባው ላይ እንደተጠቀሰው ከየካቲት 5 እስከ የካቲት 11 ቀን 2018 ብቻ 14893 ህገወጥ ነዋሪዎች ከአገር ውስጥ መባረራቸው፣ 21491 የሚጠጉ ስደተኞች ከአገር ለመባረር እንደተወሰነባቸው ተነግረዋል። በሌላ በኩል ህገወጥ ስደተኞችን በማጓጓዝ በመጠለያ በመስጠትና የስራ ዕድል በመፍጠር ረገድ ለተሳተፉ ግለሰቦች ጥብቅ ማስጠንቀቂያ የሰጠው የሳዑዲ መንግስት መሰል ድርጊት ውስጥ ተሳትፈው የሚገኙ እስከ 15 ዓመት በሚደርስ ጽኑ እስራትና 1 ሚሊዮን የሳዑዲ ሪያል በሚደርስ የገንዘብ መቀጮ እንደሚያስቀጣ አስጠንቅቋል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ
ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት